እየሰማሽኝ ነው? እሺ አዎ ማሪ ጨርሽ ብዬ ነው እየደበደባት ነውና አሁን እኛ ካንስሌሽንን ለመስጠት እሱ ካንስሌሽን መስጠት አይፈልግም። እሷ በሱ ማሳደስ አትፈልግም። ከቤትም ከወጣሽ አሁን እሷ ወይ ስራ ቦታ ብቻ ካልሆነ ከቤት ከወጣሽ የሆነ ነገር አድርጋለሁ ነው የሚለው። ሌላም ቤት መሄዳም አልቻለችም። ደውላም እንደዚህ ካንስሌሽንም ስጠኝ ማለት አልቻለችም። ያኔ 5 ወር ለቀረው ቪዛ ካንስሌሽን መጠየቅ ፈልጋ እንዲሰጣት ፈልጋ ግን አልሰጣትም። አይሰጣትም እንደማይሰጣትም ነግሯታል። ከቤትም ከወጣሽ አለቅሽም ብሏታል። ከአሁን በፊትም ደግሞ እንደዚህ ሌሎች ልጆች ያደርጋሉ። ስለ ሌሎች ልጆች ሳይሆን እያወራሁ ያለሁት አሁን ስለሷ ነው። እሷን ግን ቤት ውስጥ ጥቃት እያደረሰባት ነው። ምን አይነት አባባል ነው ማሪ? አንተረዳሽ ማውራት በብዛት እዚህ ላይ እንትን ማለት ስላልፈለኩ ነው። አይዲዋን እንዳይከነስላት። ታዲያ ለምንድን ነው የመጣሽው? ማውራት ስልክ የሚለው ደውዬ ላውራሽ ወይ በዋትስአፕ ላውራሽ? ለምንድን ነው የመጣችው? እንዳግዛችሁ አይደል? ስለዚህ የማግዛችሁ እዚህ ላይ ነው። ለምን ይከነስላታል? ሌበር መደወል ትችላለች። የኔ ጥያቄ ግን አንቺ ከፊሏ ነው አልሽ። ግን አያስወጣትም አያስገባትም። ከቤት ተቀመጪ ይላታል፣ ይደበድባታል አልሽ። ከፊሏ ነው። ለምንድን ነው የሚደበድበው? አሁን በፊት ራሱ እነታሜ ጋር እንትን ብሎ ነበርና ለልጆች እሱ ሰው አለው ምንም ነገር ማድረግ አልቻለችም። አሁን እሷ ወደ እናንተ ጋር መምጣት እንዳትችል ፈራች። አንደኛ ነገር ቪዛዋን ካንስሌሽን ራሱ አይሰጣትም። በቃ ፍርሃቷን ስታቆም ትምጣ። እሺ ውዴ፣ ፍርሃቷ ሲጠፋ የፈራችው እዚህ ለመምጣት አይደለም ሳሪ፣ እንዳይከነስላት ነው። ወይ ካንስሌሽን አይሰጣትም ወይ ደግሞ እንትን ይሄ ህገወጥ በቃ ኢራናዊ ነው የሚያደርጋት። እኔ ጥያቄ ከፊሏ ነው፣ ባሏ ካልሆነ ሌላ ግንኙነት ከሌላቸው ምን አገባው? ሌላ ግንኙነት የላቸውም። አንቺ እንዴት ታውቂያለሽ? አንድ ሰው ሌላ ግንኙነት ከሌለው እኔ ከፊል ከሆንኩኝ ቀስ በላለሽ ግዴታ ሲጀመር እኔ እሱ ቤት ለምን እቀመጣለሁ? ምን አገባኝ? ምን ነው ለምን እቀመጣለሁ? አንድ ከመቀመጥ አልፎ ተርፎ ደግሞ አንቺ ይደበድባታል። ስራ ከሆነ አያስወጣትም ምናምን አልሽ። ለምንድን ነው እንደዚህ የሚሆነው? እሺ የእንትን ያላትን ማስረጃ ምናምን ልላክልሽ፣ የደበደባትን ምናምን ሲጀመረ ምን ነው በባልና ሚስት ማለት አልገባም፣ በፍቅረኛ ማለት አልገባም። አይደለም እሷ እንዳላደረገ ነው ነገርችን። ጭራሽ ምንም አይደለም። ከፊሏ ነው እሱ ጋር ስለምትኖር ቤት እሷ ለምን ትኖራለች ከፊሏ ጋር? ለምን ኢጃዛ ቤት ነው። እና ታዲያ ኢጃዛ ቤት ከሆነ ሌላ ሰው የለም? ሁለቱ ብቻ ናቸው ኢጃዛ ቤት? የማታውቂውን ነገር ዝም ብለሽ ነው የምታወሪው እንጂ እንደዛ ሳይሆን ያለችኝ ነው እያልኩሽ ያለሁት። አይደለም እንደዛ አይነት ነገር የለም። እንደኛ ህፃናቶች ነው እንዴ? ፊልም አትጫወቺ፣ ድራማ አትስሪ። አሁን አንቺ እዚህ ጋር መተሽ ማለት ነው ለእሷ ለመጠየቅ የምትፈልጊ ከሆነ ክሊር አርጊ። አንደኛ እንዲጠየቅ አልፈልግም ትያለሽ፣ ካልፈለግሽ አለመምጣት። ሁለተኛ ከጠየቅሽ ደግሞ ክሊር አርገሽ ጠይቂ። ልጅቷ ከፊሏ ነው። ለምሳሌ እኔ እዚህ ሱቅ ላይ በስሜ ላሰራው እችላለሁ። ሰው ተቀመጪ፣ ቀስበናለክ ተቀመጥ ከኔ ጋር ምናምን ማለት አልችልም። መደብደብ ምናምን ለምን ይችላል? ኢጃዛ ቤት ለምን ትደበደባለች? ዛሬ በሰለጠነ ስንቱ ኢጃዛ ቤት ስንት ነገር በሚሆንበት ሰዓት ጥያቄሽ ትክክል አይደለም። በራሱ ያንቺ ጥያቄ ትክክል አይደለም፣ ወይም የተሰጠሽ ኢንፎርሜሽን ትክክል አይደለም። ኢቭን አንቺ ራሱ ገምቺ። ሰውነቷ ምናምን ስለላከችልኝ ነው። አህያ ናት እሷ፣ ሰው አይደለች። አንቺ ጓደኛሽ ከሆነች ታዲያ ምንም አይነት ግንኙነት ሳይኖራት ለምንድን ነው እሱ የሚደበድባት? ሲደበድባ ፖሊስ አጠራም እሷ? እሺ ከፖሊስ በላይ አለ? ከቻለች በሆነ ኮርት ትምጣ፣ እዚህ ውስጥ ትምጣ። ከቻለች ራሷ መጠየቅ ከፈለገች እንድንነግር ከፈለገች ትምጣ። መረዳት ካልፈለገች አትምጣ። ትፈልጋለች፣ በጣም ነው የምትፈልገው። ግን እሷ ምንድነው ዋናው እንትኗ ቪዛዋ ምንም ነገር እንዲሆንባት አልፈለገችም። አርፈሽ ተቀመጪ ማሪ፣ በደንብ አርፈሽ ተቀመጪ። የሰው ልጅ ከህይወቱ ከቪዛ አይበልጥም። ህይወት ነው የሚበልጠው። ህይወቱ አደጋ ላይ ሆኖ እየተደበደበ እየተመታ እንዳልሽው ችግር ውስጥ እየሆነ ቪዛዋ ምንም እንዳይሆን ትፈልጋለች። በጣም ነው እንደማይሆነው። እንደዛ ከሆነ ለምን ሲደበድባት ታዲያ ፖሊስ አልደወለች? ኦኬ እሺ፣ እኔ ተተሻለ ላውራትና ትመጣለች። አሁን ልጻፍላት። እኛ ቁጭ ብለን እንጠብቃለን። እሷ ካልመጣች ሌላ እርዳታ እንሰራለን።
እንትን እስከምትል ድረስ አይባ በቂ መረጃ ይዘሽ ነው። አንድ ሁለተኛ ደግሞ እንደዚህ አይነት ነገር መጀመሪያ ህፃን ልጆች አይደለም መረጃ አለኝ። ደብድቧታል። ሚስቱ ነች ወይ ደግሞ ሽማው ነች? አብረው ተቀምጧል ነች። እሺ እንግዲህ አንቺ ማንም ወንድ እየተነሳ ሲጠርግሽ ችግር የለብሽም። አይ እኔ ሳልሆን እሷ እንደዛ ነው ያለች። ዛትሚ ዘሴም ወይ ማንም ወንድ ተነስቶ አንቺ በጥፊ በርግጫ ሲልሽ ሰውነትሽ ሲያበላልዝ ነው ወይ ችግር የለውም። ቢኮዝ ከፊሌ ስለሆነ ያኒ ከፊሌ ስለሆነ ኢጃዛ ቤት ስለተቀመጥኩ ቪዛ እንዲበላሽ ማንም ሲጫወትብሽ አንቺ እንደዛ ነው የምገምችው? አንቺ ራስሽ ከይቅርታ ጋር ምን አይነት ጥያቄ ነው? አንደኛ ስትደበደብ ፖሊስ ለምን አጠራም? ሁለተኛ ኢጃዛ ቤት ከሆነ ሁለቱ ብቻ ናቸው የሚኖሩት። ስራ ሰራ ሁለቱ ብቻ አይደለም። ታዲያ ስትደበደብ ሌላ ሰው አይገላግልም፣ ተዋይልም፣ መደብደቧን አይቶ ኮምፕሌን አያቀርብም። እሺ ሶሪ በቃ ልመለስ አንዴ። ኦፍ ኮርስ ያኔ አሁን እሷ ገዛ የምትፈልግ ከሆነ በግልጽ ነው ገዛውን ማድረግ የምንችለው። እዚህ ሀገር ሁሉም ነገር በህግ ነው። ስለተጨማለቀ ምንም ነገር አያመጣም። በዛ ላይ አበሻ ነው። አንድ ሁለተኛ ደግሞ ለምንስ ይመታታል? የከፊል ግንኙነት ከሆነ ኢቭን ሚስት ብትሆን እንኳን ለምን ይመታታል? ለምን ትመታለች? ቁጥርሽን ትሰጪኝ ሳሪ ላክልሽ WhatsApp ምን ይሰራልኛል? ማሪ ገዛ የምትፈልግ ከሆነ እዚህ ጋር ትምጣ። እሺ በቃ በሆነ ኮርት ትመጣለች ለአውራት ማሪ የምጋዙጉ ጋይስ የምጋዙጉ አፎን የምጋዙጉ ዱባይ ጦርነቱ እንዴት አደረጋችሁ? ምንም ጦርነት የለም። ደህና ነን እግዚአብሔር ይመስገን። እናንተ ብቻው ለወሬ የተፈጠራችሁ ሰዎች እኔ ምንም አላውቅም። አንዱ ቀዳዳውን ከቤት እንዳትወጡ ይላል። ቀዳዳ ይቺ ሀገር ራሷን ኮንትሮል የምታረግ ከራሷ አልፎ ለህዝብ ኮንትሮል የምታረግ ሀገር ናት። ዱባይ እንደቀላል ነው የምታዩት። ከቤት እንዳትወጡ በጣም ነው የማንወጣው። ማርያምን ሰምታችኋል? ዜና ጌታ ከቤት እንዳትወጡ በጣም ነው እንዴ ከቤት የማንወጣው። ዱባይ ምን አይነት ሀገር እንደሆነች እኮ አያውቃትም። ለዛ እኮ ነው ጋይስ ብቻውን ከነመቀበው ማለት ነው። የባለፈው የጠለፋችሁ እንጀራ ተልባ በሱ ኑሮ በቃ ብቻ ነው። ይሄንን ላባው ደግሞ ቀኑብሽ። አንቺ ሰው ደህና ነሽ? እንዴት ነሽ ማሬ? በወሬ እንትን አትበሉ ጌታ ማሬ። ለአሁን የት እና የት ለነገር ላክልሽ ንገሪኝ። እንጀራ ግዙ ልቁንስ ፍላይት ከሌለ ነገ እንጀራም ሊመጣ ስለማይችል ግዙ ዛሬ። እኔ የምልህ ይሄ ድሪያ ማለት ነው። ይሄ ድሪያ ለዚህ ልኬታ ነው። እንጀራ ግዙ እንጀራ። ዋርኒንግ ሰጠ ማለት ነው። ስልኬ ዋርኒንግ ሰጠ። ያልተቆላ ቡና አለ ግማሽ 30 ስልኬ ዋርኒንግ ሰጠ። ሳሪ የለበሽው ማሪ 20 ድርሃም ምናምን የተገዛ ልብስ ነው። እዚህ ላይ የሆነ ቦንዳ ቤት ነበረ። እጹቤ ቦንዳ ትወዳለች። እሷ ጋር ሄደን ቆይቷል ከተገዛ 20 ድርሃም 15 ድርሃም መሰለኝ እንደዛ። 1 ኪሎ ቡና 60 የኔ ውድ እንደዛ ናት። እንደዛ የተገዛሽ ልብስ ናት። የለም ሃን የለም። አንቺ አቡዳቢ ነሽ ሃና? 1 ኪሎ ሃና አንቺ አቡዳቢ ነሽ ሃና? አቡዳቢ ነሽ ሃኒ? ጁጁዬ ካንስሌሽን አለኝ እያለች ነው። አዎ ነይ ግቢ አሰሚን እስቲ ተኩሱን እንስማ ከሃና። እስቲ ነይ ሃና እያስገባው ነሽ። ሃና ነይ ግቢ እስቲ አሰሚን ትክፈት። እሺ ጁዬ ነይ ሃና ግቢ ካንስሌሽን አለ። ሃና ወዳዋ ሰላም ነው ማሪ? አሁን ተኩስ አለ? አይ አሁን አቁሟል፣ ግን ቅድም ላይ በጣም ነበረ። በጣም ትግስት ውስጥ አሁን ምንድነው ያልሽው? አንቺ ምንድነው ያልሽው ማሪ? አሁን እዚህ ተኩስ እናንተ በህይወታችሁ አንድ ነገር ልንገራችሁ።
ለምንድን ነው ሰው ማሸበር የምትወዱት? ለምንድን ነው የሰው መሳቀቅ፣ የሰው ማዘን፣ የሰው መከፋት፣ የሰው እንደዚህ ነው የሚያስደስታችሁ? ጋይስ ሰው እኮ ይውላችሁ አየህ አላየሁም፣ ሰማህ አልሰማሁም እንደዚህ ይባላል። በዛ ላይ ደግሞ ኢቭን የአገሪቷ ይቺ አገሪቷ የነሱ ራሳቸው እንኳን እንደዚህ አልሆኑም። እናንተ ልጆቹ ሰርተው እንዳይበሉ በራሳቸው እንትን እንዳይሉ ቤተሰብ ስንቱ ህዝብ ነው አሁን እየደወለ ያለው? እንደው ምን አይነት አስጨናቂ ፍጥረቶች ናችሁ? በመብርሃን ልጆቹ ስራቸውን ይስሩባቸው። እንደው ማርያምን በጣም አንዳንዶቻችሁ ወራዶች ናችሁ። የሌለ ነገር እኮ ልጆቹ ስራቸው በዚህ በረመዳን ስራ እንዳይሰሩ ቤተሰቦቻችን ተረጋግተው ሰላም እንትን እንዳይሉ። እኔ ምን አይነት ፍጥረቶች ናችሁ ጋይስ? ያደብላችሁም እንዴ? ያ አገራችሁን በጥብጣችሁ እንደዛ እናክታችሁ መታችሁ እዚህ ደግሞ የሰው ሀገር እንደዚህ ልታረጉ። ኧረ ማርያምን እንዲህ በጣም አረጋሽ ትሙት እንዴ እናንተ። በቃ ትንሽ ክሎዝ አድርጉ። እነዚህ ልጆች እንዴት ይሆኑ? ቤተሰቦቹ አሁን ከስንት ነው እየደወሉ ያሉት? ኢቭን እንኳን ቤተሰቦቻቸው የማያገኟቸው ልጆች እኮ አሉ። ቤተሰቦቻቸው እንኳን የማያገኟቸው አረጋሽ ትሙት በስራ ምክንያት እንትን የማያነሱ ስልክ የማያነሱ ረመዳን ነው ጀስት ኮንፊውዝድ ይሆናሉ ያለ ነው። ጦርነት አለ። በጣም ነው በቃ የምታወሩት። በተለይ ሴቶች ወሬ በቃ ሴቶቹ ወሬ ይወዳሉ ጋይስ። ሴት በስመ አብ ወወልድ ወመንፈስ ቅዱስ። ልጆቹ ስራቸውን ይስሩባቸው እንዴ እናንተ። ሀና ማርያምን እኔ በቃ ያልደወለልኝ ህዝብ የለም። ዛሬ ቲክቶከሮች አገብ የላችሁ። ሀና እቺ ደግሞ መታየት ይሻታል። አቡዳቢ አሁን ተኩስ አለ ግቢ ስትባል አሁን አይደለም ቅድም ነው። ቀዳዳ ሃኒ ካንስሌሽን አለሽ ማሩ? ካንስሌሽን አለሽ? አቤት እሺ አቤት ሰርተን እንብላለን። ካንስሌሽን አለሽ ውዴ? አዎ ካንስሌሽን አለኝ። አዎ አለ ጁዬ ሃና ካንስሌሽን አለኝ። አዎ ፓስፖርቱን በእጄ ነው። ካንስሌሽን በእጄ ነው ጁዬ ጁ ወይ ያስቱ ይላል ጁዬ ቤሩቶች አዝነውባችሁ ነው ጋይስ። ዱባዮች አሁን እዚህ እንደሆናችሁ እያላችሁ እንድትሳቀቁ ያደረጓችሁ በቤሩት አሽፋችሁ ነበረ። እናንተ እኮ ስታሸፉ ከዚህ በፊት የሳውዲን ልጆች ወልደው አስቱዬ ሲገቡ ሳውዲ ላይ ዱባይ ስትሳለቁ ነበረ። መውለድ ነው እንዴ ስራቸው? ሳውዲ ልጅ ነው እንደሚሰሩት ለስራ ሂደው እያላችሁ ጠብር ግፍ ስታረጉ ነበር። ሳውዲ ማሬ የጠሉት ይወርሳል፣ ምን ያሉት ይደርሳል አሉ። ከዛ ውዴ የሳውዲ ነገር አሁን ሳውዲ ኩል ሲሆኑ ዱባዮች አሁን ደግሞ እንደዚህ ያመጣችሁ። አሁን በቀደም ደግሞ ቤሩቶች ጀበና ይዘው ምናምን ስትሉ ይኸው ካላስ አርፋችሁ ቁጭ አፋችሁን ሰብስባችሁ እንዴ ጁዬ እንዴ ሳውዲውን ስትያጠለጥሉ ነበር እኮ ዱባዮች። ስለዚህ ሳውዲ ባለጥሩ ያለሽ ማሪ ባለ ካንስሌሽን እኔ ነው ይወስድሻለሁ ውሳድሽ ማርያምን። ሳውዲ እርግጥ ነበር የሚያደርጓቸው ዱባዮች። ልጅ ብቻ ነው እንዴ ወይ የመታገስ እንትን የሚሉት እያሉ ውዴ እንዴት እንደሚያደርጓቸው ነበረ። ከዛ ደግሞ ዲም ላይት ምናምን ተደርጎ እንትን ፔፕሲ ምናምን ተደርጎ አልነበረ ጋይስ ድግስ የሚደገሰው? ድግስ ሲደግሱ ማለት ነው ሲያገቡ በሰው ሀገር ይሏቸው ነበር። ማሬ ዛሬ ዱባዮች አህም በየቲክቶክ ውዴ እንጂ ሳውዲ ማሪ አሁንማ ኩል ናቸው። በቃ ሳውዲ ይደረደራሉ። ለዛ ነው አሁን ዱባይ ሞረሱ እኮ ማሪ ጌታ እንደዚህ ነበር። የሳውዲ ልጆች ልባቸው የዋህ ነው። የሳውዲ ሴቶች ልባቸው የዋህ ነው፣ ንጹህ ናቸው። በጣም ብዙ ህዝብ ረድተዋል። ዛሬ እንደዚህ ባልነበረ በጣም ብዙ ህዝብ ረድተዋል። በጣም ብዙ ህዝብ ረድተዋል። የሳውዲ ሴቶች ደግሞ ግደኝ ከእንትን አገራቸው ሰው ውጪ ከአበሻ ውጪ አይወልዱም፣ አያገቡ። በጣም አያገቡ። አይተሽ እንደሆነ እንዳለ የሀገራቸውን አበሻ ነው የሚያገቡት። ካላስ እንደዚህ መዝረክረክ የለም።
ሙኒት ኧረ ሙኒት ናም ካንስሌሽን ያላት ልጅ አለች። ነይ ሀቢብቲ እችትን ኩዌቶች ማረግ ናቸው። ምንም የለም ኩዌቶች። ማንሽ ካንስሌሽን ያለሽ? ሀና አያት ሀና